ሃሌሉያ 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 እናመሰግናለን እግዚአብሔር ሆይ እናከብርሃለን። ሃሌሉያ እድሜ ሰተህን ጤና ሰተህን እንደገና በፊት ተሰብስበን እንድናመልክ እንድናወድስ ስለረዳህን እናመሰግናለን። ክብር በሰማይ በምድር ላንተ ይሁን። ታላቅነት ገናናነት ላንተ ይሁን። መከበር መወደስ መመስገን ላንተ ብቻ ይሁን። አድርገህልናልና እናመሰግናለን። ፈውሰናልና እናመሰግናለን። ክብር ሆነህናልና እናመሰግናለን። ሃሌሉያ ይችን ቀን የሚናፍቁ ብዙ ነበሩ። እግዚአብሔር እድል ስለሰጠህን እድሜ ስለጨመርክልን እናመሰግናለን። ሃሌሉያ 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 እንዳዳንከን እንናገራለን፣ እንደፈወስከን እናወራለን፣ እንደጎበኘህን እንናገራለን፣ ያረክልንን የሰራሃልንን እናወራለን። ሃሌሉያ ሰዎች ሲጠይቁን እግዚአብሔር ነው እንላለን፣ ጌታ ነው እንላለን። ሃሌሉያ አንተ ፈዋሻችን ነህ፣ አንተ አዳኛችን ነህ፣ አንተ ከለላችን ነህ፣ አንተ ጠበቃችን ነህ። ሃሌሉያ 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 አንተ የመማፀኛ ከተማችን ነህ። ሃሌሉያ 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 ከተደረገለት ሰው ብዙ ይጠበቃልና እናመሰግንሃለን። ሃሌሉያ ውለታ ስለኛ ብዙ ስለሆነ እናመሰግንሃለን፣ እናከብርሃለን። ሃሌሉያ ሃሌሉያ ከፍ ከፍ እናደርግሃለን። ሃሌሉያ ሃሌሉያ ሰውንን ሲያይ እንደረዳኸኝ ይታወቅልኝ ይታወቅልኝ። ሰውንን ሲያይ እንዳጽናናኸኝ ይታወቅልኝ ይታወቅልኝ። ሰውንን ሲያይ እንደፈወስከኝ ይታወቅልኝ ይታወቅልኝ። ሰውንን ሲያይ እንዳጽናናኸኝ ይታወቅልኝ ይታወቅልኝ። ሰውንን ሲያይ እንደደገፍከኝ ይታወቅልኝ ይታወቅልኝ። ሰውንን ሲያይ እንደረዳኸኝ ይታወቅልኝ ይታወቅልኝ። ሰውንን ሲያይ እንደወደድከኝ ይታወቅልኝ ይታወቅልኝ። በቃ 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 በተባለው ነገሬ ረዳቴ መተህ የለም ወይ? በቃ 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 በተባለው ነገሬ ረዳቴ መተህ የለም። አረ በቃ 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 በተባለው ነገሬ ልትፈውሰኝ መተህ የለም ወይ? ልታጽናናኝ መተህ የለም ወይ? ልታድነኝ መተህ የለም ወይ? ረዳቴ መተህ የለም ወይ? የኔ ፈዋሽ መተህ የለም ወይ? ወንድም ጋሼ
ተመልሼ መተ የለም ወይ የኔ ወዳጅ መተ የለም ወይ በጋ በጋ በተባለው ነገሬ ረዳቴ መተ የለም ወይ በጋ በተባለው ነገሬ ልትፈውሰኝ መተ የለም ወይ ረዳቴ መተ የለም ወይ የኔ ወዳጅ መተ የለም ወይ የኔ ፈዋሽ መተ የለም ወይ ረዳቴ መተ የለም ወይ የሞተው ነገሬን ጎበዝ ተነስ ያለው ማነው? ኧረ ማነው? የጠፋው ነገሬን ጠርቶ ያመጣው ማነው? ኧረ ማነው? የሞተው ነገሬን ጎበዝ ተነስ ያለው ማነው? ኧረ ማነው? የጠፋው ነገሬን ጠርቶ ያመጣው ማነው? ኧረ ማነው? ኢየሱስ 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 ወድሃለሁ መድኃኒቴ ስለገባ ወደ ቤቴ ኢየሱስ 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 ወድሃለሁ መድኃኒቴ ስለገባ ወደ ቤቴ ኢየሱስ 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 የሞተው ነገሬን ጎበዝ ተነስ ያለው ማነው? ኧረ ማነው? የጠፋው ነገሬን ጠርቶ ያመጣው ማነው? ኧረ ማነው? የሞተው ነገሬን ጎበዝ ተነስ ያለው ማነው? እኮ ማነው? የጠፋው ነገሬን ጠርቶ ያመጣው ማነው? ኧረ ማነው? ኢየሱስ 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 ወድሃለሁ
ኢየሱስ 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 አረ ኢየሱስ 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 አንተ ታድናለህ፣ ትፈውሳለህ። ሃሌሉያ። ስምህ እንደሚፈስ ዘይት ነው። ስምህ እንደሚፈስ ዘይት ነው። ሃሌሉያ። ከጠላቶች የምናመልጠው በዚህ ስም ነው። ክፉን የሚመታ ስም ነው። በሽታን የሚፈውስ ስም ነው። ሃሌሉያ። ኢየሱስ 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 ስም ሲጠራ የሚሆን ነገር አለ። ፈውስ አለ፣ መጽናናት አለ፣ መዳን አለ። ሃሌሉያ። መባረክ አለ። ሃሌሉያ። ስምህ ከስሞች ሁሉ በላይ ነው። ስምህ ከስሞች ሁሉ በላይ ነው። ሃሌሉያ ሃሌሉያ። እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። የሚያመልኩትን የእሱ የሆኑትን በፈተናው ነው የሚያለቅሱትን። የሚያመልኩትን የእሱ የሆኑትን በፈተናው ነው የሚያለቅሱትን። ድብልቅ ሕዝብ ነው ከግብፅ የወጣው የእግዚአብሔርን ወገን መለየት ከባድ ነው። ቢሆንም አምላኬ የእሱነትን ያውቃል፣ መውረስ ያለበትን ትውልድ ያሻግራል። ቢሆንም አምላኬ የእሱነትን ያውቃል፣ መውረስ ያለበትን ትውልድ ያሻግራል። እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያድን ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። የሚያመልኩትን የእሱ የሆኑትን በፈተናው ነው የሚያለቅሱትን። የሚያመልኩትን የእሱ የሆኑትን በፈተናው ነው የሚያለቅሱትን። አመፃ ቢጀመር ምናምንቴ በዝቶ ጻድቅ ቢከበብም ጠላት አንሰራርቶ በአመፀኞች ኑሮ ያ የተገፋውን ሊያድን ይመጣል እግዚአብሔር ባሪያውን። በአመፀኞች ኑሮ ያ የተገፋውን ሊያ
እግዚአብሔር ባሪያውን አመፃ ቢጀመር ምናምንቴ በስቶ ጻድቅ ቢቸገርም ጠላት አንሰራርቶ በአመፀኞች ኑሮ ያ የተገፋው ያድን ይመጣል እግዚአብሔር ባሪያውን በአመፀኞች ኑሮ ያ የተገፋውን ሊያድን ይመጣል እግዚአብሔር ባሪያውን እንዴት እንዲያድን ያውቃል እግዚአብሔር። እረ የዳነ ሰው ሃሌሉያ የተረፈ ሰው ከጠላት ያመለጠ ከበሽታ ከደዌ ያመለጠ ሰው የእግዚአብሔርን ማዳን ያየ ሰው የቀመሰ ሰው ሃሌሉያ እግዚአብሔርን ክንድ ያየ ሰው ሃሌሉያ እግዚአብሔር ቸር አምላክ ነው ያለ በምሕረት ተሞልተ ሃሌሉያ እግዚአብሔር ደግ አምላክ ነው ያለ በምሕረት ተሞልተ እግዚአብሔር ቸር አምላክ ነው ያለ በምሕረት ተሞልተ አንተ ጻድቅ ነህ አንተ አዋቂ ነህ አንተ መልካም ነህ አንተ ትክክል ነህ እንዴት እንደምታድን ታውቃለህ በስራ ትታመናለህ ምን እንደምታደርግ ታውቃለህ ለቃል ታማኝ አምላክ ነህ እንዴት እንደምታድን ታውቃለህ በስራ ትታመናለህ ምን እንደምታደርግ ታውቃለህ በቃል ታማኝ አምላክ ነህ እግዚአብሔር ቸር አምላክ ነህ ያለ በምሕረት ተሞልተ እግዚአብሔር ደግ አምላክ ነህ ያለ በይቅርታ ተሞልተ እግዚአብሔር ቸር አምላክ ነህ ያለ በምሕረት ተሞልተ አንተ ጻድቅ ነህ አንተ አዋቂ ነህ አንተ መልካም ነህ አንተ ትክክል ነህ እንዴት እንደምታድን ታውቃለህ በስራ ትታመናለህ ምን እንደምታደርግ ታውቃለህ በብዙም በጥቂት ማዳን የማይሳን እግዚአብሔር ሃሌሉያ ሃሌሉያ የጋረድከን እግዚአብሔር ያሰብከን እግዚአብሔር ስለኛ የምታስባት ሐሳብ መልካም ስለሆነች የፈውስ ስለሆነች የበረከት ስለሆነች የከፍታ ስለሆነች ሃሌሉያ እንዳንተ ፈቃድ እንጂ እንደ ክፉ ፈቃድ በእኛ ላይ ስላልሆነ እናመሰግንሃለን እግዚአብሔር ሃሌሉያ ሃሌሉያ ከምስጋና በቀር ምን እንሰጥሃለን ሃሌሉያ ምን እላለሁ አመሰግናለሁ
እላለሁ ምን እላለሁ አመሰግናለሁ ምን እላለሁ ምን እላለሁ ምን እላለሁ ምን እላለሁ እስቲ በጭብጨባ ጌታን እናመልከዋለን። ሃሌሉያ እስቲ ከዚህ በላይ ያጨበጨብን። ሃሌሉያ ስራህ እኮ ከአይምሮዬ በላይ ነው። ስላንተማ ብዙ ምናገረዋለኝ ብዙ ምናገረዋለኝ። የትኛውን አንስቼ የትኛውን ተዋለው? ጌታዬ ስራህ እኮ ከአይምሮዬ በላይ ነው። ስላንተማ ብዙ ምናገረዋለኝ ብዙ ምናገረዋለኝ። የትኛውን አንስቼ የትኛውን ተዋለው? ጌታዬ ስራህ እኮ ከአይምሮዬ በላይ ነው። ከአይምሮ በላይ ነው ፍቅሬ እኔን መውደድ። 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 ምስጋና ላንተ ነው፣ ክብርም ላንተ ነው፣ አምልኮ ላንተ ነው፣ ውዳሴ ላንተ ነው። ያረክልኝ ብዙ ነው ጌታ፣ ያረክልኝ ብዙ ነው ጌታ፣ የሆንክልኝ ብዙ ነው የሆንክልኝ ብዙ ነው። ምስጋና ላንተ ነው፣ ክብርም ላንተ ነው፣ አምልኮ ላንተ ነው፣ ውዳሴ ላንተ ነው። ያረክልኝ ብዙ ነው ጌታ፣ ያረክልኝ ብዙ ነው ጌታ፣ የሆንክልኝ ብዙ ነው የሆንክልኝ ብዙ ነው ያረክልኝ ብዙ ነው ጌታ፣ ያረክልኝ ብዙ ነው ጌታ፣ የሆንክልኝ ብዙ ነው የሆንክልኝ ብዙ ነው ያረክልኝ ብዙ ነው ጌታ፣ ያረክልኝ ብዙ ነው ጌታ፣ የሆንክልኝ ብዙ ነው የሆንክልኝ ብዙ ነው። ምስጋና ላንተ ነው፣ ክብርም ላንተ ነው፣ አምልኮ ላንተ ነው፣ ውዳሴ ላንተ ነው። ያረክልኝ ብዙ ነው ጌታ፣ ያረክልኝ ብዙ ነው ጌታ፣ የሆንክልኝ ብዙ ነው ጌታ፣ የሆንክልኝ ብዙ ነው ጌታ፣ ያረክልኝ ብዙ ነው ያረክልኝ ብዙ ነው። ገናናው የኛ ኢየሱስ አቻ
ድል ላረገው ጌታ ምስጋና 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 ለሆነው ገናና እልልታ 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 ድል ላረገው ጌታ ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣው። በጨለማ ላሉ አዲስ ፀሐይ ወጣ። እልልታ 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 ድል ላረገው ጌታ ምስጋና 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 ለሆንከው ገናና እልልታ 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 ድል ላረገው ጌታ እልልታ 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 ድል ላረገው ጌታ ሃሌሉያ። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ሌላ ሀገር ነው የመሰለው። ምክንያቱም የኛ ህይወታችን በእግዚአብሔር ቤት ስለሆነ እንደዚህ ተሰብስበን በጌታ ፊት ስንቀመጥ ትልቅ ክብር ነው። ዛሬ የመጀመሪያ ቀናችን ነው በቢልዲንግ ውስጥ በአንድነት ተቀምጠን እግዚአብሔርን ስናመልክ። ይህንን ያደረገልን እግዚአብሔር፣ የጠበቀን እግዚአብሔር፣ ከክፉ ሁሉ ሰውሮ ለዚህ ላበቃን ለእግዚአብሔር ክብር ይሁን። ክብር ይሁን። አሜን። ክብር ይሁን። እግዚአብሔር ይመስገን። እንደገና መልሶ እንደዚህ በክብር በጉልበት በኃይል ያቆመንን እግዚአብሔር በእልልታና በጭብጨባ ብናመሰግነው ይገባው 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 ይገባው። በእውነት ይገባዋል። ክብር ለመንፈስ ቅዱስ ይሁን። እግዚአብሔርን ቃል በማንበብ እጀምራለሁኝ። በቆሮንቶስ መጽሐፍ የመጀመሪያው ምዕራፍ ላይ ያለ ቃል አነባለሁ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የመስቀሉ ቃል ሃሌሉያ፣ ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። በዚህ ስፍራ የምንሰበሰበው በቃሉ ዙሪያ በመንፈሱ ዙሪያ ነው፣ በመገኘቱ ዙሪያ ነው። ለኛ ደግሞ ኃይላችን ነው። አሜን። ሌሎቻችሁም እድሉ እያለ ቀን እያለ ጉልበት እያለ ጤና እያለ ወደ እግዚአብሔር ቤት መምጣት ስንችል የማንመጣ ሰዎች ምክንያቶቻችንን ሁሉ ጥለን ወደ እግዚአብሔር ቤት እንምጣ፣ ወደ እግዚአብሔር ቤት እንሄድ ሲሉኝ ደስ አለኝ። እስቲ ደስ አለኝ በሉ። አቤት ደስ ካላችሁ በደስታ ውስጥ ራሱ በረከት ይመጣል። ሃሌሉያ አሜን። ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ደስ አለኝ። የመስቀሉን ቃል እንስማ ባሉኝ ጊዜ ደስ አለኝ። እንዘምር ባሉኝ ጊዜ ደስ አለኝ። እንጸልይ ባሉኝ ጊዜ ደስ አለኝ። ይህንን ደስታ እግዚአብሔር ለሕዝቡ ለዘላለም ይጠብቅ። እንደገና እንኳን በዚህ ጊዜ አብረን እንድንገናኝ ጌታ ረዳን። አንዳንድ ነገሮችን አንስተን ከማስታወቂያዎች ከመናገሬ በፊት ለጌታ ስራ የሚሆን መባና አስራታችንን እንሰበስባለን። እንግዲህ ያው አንድ አፕ ተሰጥቶናል። የደረሰን ሁሉ ደርሶናል። አጠቃቀሙ ላይ ጥያቄ ቢኖረን የሚመጣው ሳምንት ላይ ወንድማችን ሾጋ ኤክስፕሌን ያደርግልናል። ለሁላችን በጣም ቀላል ነገር ነው።
እኔ በተለይ ቴክስቱ ተስማምቶኛል። ምንም ማድረግ የለባችሁም። ያው ቴክስቷ ላይ ሄዳችሁ ጀስት ቴክስት መልእክት እንደምትልኩት አማውንቱን ልትሰጡ በልባችሁ ያለውን ነገር አስቀምጣችሁ ክሊክ ማድረግ thank you for giving for ኤልቤተር ይላል ማለት ነው። እና በጣም ቀላል የሆነ ደግሞም በጣም ሴኪዩርድ የሆነ እግዚአብሔር ሕዝብ የሚጠቀምበት በጣም ብዙ ቤተክርስቲያኖች የሚጠቀሙበትን ቴክኖሎጂ እግዚአብሔር አዘጋጅቶልናል። ሾጋን አምላካችን እግዚአብሔር ይባርከው። ስለዚህ ለዛሬው ግን ዲያቆናት እንደዚህ እንቀጥላለን። በነገራችን ላይ የቀለለው ሰው እዚሁ ያለውን ይሰጣል። ያ ይቀለኛል ያለ ሰው ደግሞ በአፑ ለጌታ ስራ የሚሆነውን በኤልቤቴል ስም በተዘጋጀው በዚያ ይሰጣል። እንጸልይና ወደ መባና አስራት እንሄዳለን። አሜን። ጌታ ሆይ ስምህ ብሩክ ይሁን። ስለዚህ ቀን ተመስገን። አሁንም ያለንን ለስምህ ክብር ለስራህ ስንሰጥ ባርከን፣ ለበረከትም አድርገን በኢየሱስ ክርስቶስ ስም አሜን። እግዚአብሔር እናመሰግነዋለን። እንደገና ዌልካም እግዚአብሔር ሕዝብ ጋር በአንድነት ለማምለክ ከማስታወቂያ ጋር አንድ ነገር ብናገር ደስ ይለኛል። ይኸው ምንድነው ብትሉ የእግዚአብሔር ቤት በተለያየ ዘመን ላይ በተለያየ ፕሬሸር ያልፋል። ሁሉ ጊዜ ግን በአንድ ፕሬሸር ባለፈ ቁጥር ታላቅ የሆነ ሪቫይቫል ይጠብቀዋል። ትልቅ የሆነ ብሬክስሩ ይጠብቀዋል። ይሄ መንፈሳዊ ነው፣ ታሪክም የሚናገረው። ስለዚህ እንደተለመደው አንሄድም። የምስራች አሜን። እንደተለመደው አንሄድም። እግዚአብሔር ምድሪቱን ይጎበኛል። እግዚአብሔር አሪዞናን ይጎበኛል። እግዚአብሔር አሜሪካንን ይጎበኛል። እግዚአብሔር ኢትዮጵያን ይጎበኛል። እግዚአብሔር በዓለም ላይ ታላቅ ስራ ይሰራል። ምክንያቱም ጠላትን ይበቀላል። የቤተ ክርስቲያን መዘጋት ማለት ለቤተ ክርስቲያን በጣም ትልቅ ኢፌክት ያለው ነገር። በምንም መልኩ ይሁን ጠላት ያንን በደፈረ ቁጥር እግዚአብሔር በኃይል ይገለጣል። ስለዚህ ወገኖች ህይወታችን የታደሰ ይሆን። አሜን አሜን። ይሄ ማስኩም አሜን እንዳንል ከልክሎናል እኮ ባካ። እንግዲህ ሁል ጊዜ የነቃን እንሁን። ለመቀበል እሳት ለመቀበል ብቻ እንምጣ። እሳት እየተቀጣጠለ እንምጣ ውስጣችን። አሜን። መቼም ሰባኪ በሆን ዛሬ ነካ ነካ እያረገኝ ነው። የጋሽ ዘሪሁንን ጊዜ አልወስድበትም። እግዚአብሔር ድንቅ ዘመን ያደርግልናል። እኔ በውስጤ ይሄ መንፈስ አለ፣ እርግጠኛ ነኝ። በአገልጋዮች ውስጥ ይሄ ኤክስፔክቴሽን በጣም አለ። እግዚአብሔር ድንቅ ዘመን ከፊታችን ያደርጋል። ስለዚህ እንነቃቃ በመንፈስ ለማለት ነው። ከዚህ ጋራ እንግዲህ ጥንቃቄዎችን ለማድረግ ከኋላ ማስክና ሳኒታይዘር አድርገናል። ስንገባ ሁሌ ያን እንጠቀም። የራሳችን ማስክ ካለን አያስፈልገንም። ረስተን ለመጣን እዛ ጋር የሚዘጋጀው ማለት ነው። ከዚያ ውጪ አንድ ሰላምታ ላለማምዳችሁ ተነስታችሁ ትቆሙና እንዴት ሰነበታችሁ እንኳን ደህና መጣችሁ ትላላችሁ። የምናደርገው በዚህ ነው። ሀግ ያደረጉ ወገኖች አሉ።
አሜን አሜን። ጌታ ይባርካችሁ። አያችሁ፣ ከዚህ በማስታወቂያ የተላለፈው በዚህ ነበር። አንዳንዶቻችሁ በዚህ እያረጋችሁ ነው፣ አንዳንዶቻችሁ ሀግ እያረጋችሁ ነው። ስለዚህ በነፃነት እግዚአብሔርም ይጠብቀናል። እኛም ጥንቃቄ እያደረግን ህብረት እንድናደርግ በጣም በአካል አንቀራረብ፣ በመንፈስ ግን በጣም እንቀራረብ። አሜን። በዚህ ላይ እንግዲህ ባልና ሚስት ቤተሰብ አብረን ለመቀመጥ ይፈቀዳል። ቤተሰብ ባል፣ ሚስት፣ ልጆች ከአንድ ቤት የወጣን። ከዚያ ውጭ ግን ሁሌም አንድ ወንበር በመካከላችን እንዲሆን እንጠይቃለን። ቀስ በቀስ ነገሩ ራሱ እየሞተ ሲሄድ ይሄ ሁሉ ይለወጣል። እስከዚያ ግን በዚህ በጥንቃቄ እንሆናለን። ሌላው ባለፈው መሪዎች ስንነጋገር የህብረትን ነገር ትንሽ ብናቆየው ብለን ነበር፣ ለጥንቃቄ ማለት ነው። አብሮ መብላት፣ አብሮ መጠጣት፣ ከፕሮግራም በኋላ ያለንን ህብረት ስናየው ግን በጣም መንፈሳዊ የሆነ ትርጉም አለው እና አንዳንድ ሰዎች ሪሊ ከጌታ ጋር ብቻቸውን አሳልፈው የሚመጡ ሰዎች አሉ እና ወደ ጌታ ቤት ሲመጡ ቤተሰባቸው የእግዚአብሔር ህዝብ ነው። ስለዚህ ፌሎሺፕ በማድረግ ውስጥ ትልቅ በረከት ስላለ ያንንም እያየን ነው እና ጥንቃቄ ይኑረንና ህብረት እናደርጋለን። አሜን። ህብረት እናደርጋለን። ዲያቆናት ይዘጋጁልናል ወደፊቱም። ግን የማንፈቅደው ምንድነው? ባህላችንን እንጠንቀቀው። አሜን። አላስፈላጊ ቅርርብ ለጊዜው አይኖረን። አብዛኞቻችሁ ደግሞ ቫክሲኔሽን እንደወሰዳችሁ ተስፋ እናደርጋለን። ያልወሰዳችሁ ደግሞ ቶሎ ውሰዱ፣ ከዚያ ነፃ እንሆን። አሜን። ተባረኩ። እንግዲህ ለመጀመሪያ ጊዜ ወደ ቤተ ክርስቲያን የመጣ ሰው ካለ እስቲ እንኳን ደህና መጣህ መጣሽ ለማለት ለመጀመሪያ ጊዜ የመጣ ሰው አለ? እግዚአብሔር ይባርክሽ። እኔ ስምሽ ማን ነው? ልዕልና። እግዚአብሔር ይባርክሽ፣ እንኳን ደህና መጣሽ። ተባረኪ ተባረኪ። ሌሎችስ አለን? እሺ፣ ሌሎች ከሌሉ ትልልቅ እንግዶች በመካከላችን አሉ። እስቲ ቶሌና ሙሽሪት ትነሳላችሁ። yes አሜን ሃሌሉያ። እግዚአብሔር ይባርካችሁ። ደራርቱ ሙሽሪት፣ ወንድማችን ቶሎሳ ሙሽራ፣ እግዚአብሔርን ስለናንተ እናመሰግናለን። ተባረኩ፣ ለበረከት ሁኑ። ጊዜያችንን ብዙ ሳንወስድ የሚቀጥሉት ጊዜዎች የጸሎት ጊዜዎች ይኖሩናል እንዳለ ማለት ነው። የነበሩን ፕሮግራሞቻችንን እንቀጥላለን። ከዚያ ውጪ እዚህ ያለውን ስትሪሚንግ ለጊዜው ያዝ ያደረግንበት ምክንያት ሰዎች አንዳንዴ በጣም ኮምፎርታብል መሆን ስለሚፈልጉ ያንን ምክንያት አድርጎ ከቸርች እንዳይቀሩ ነው። ቸርችን አይተካም ስትሪሚንግ። ስለዚህ ወደ ጌታ ቤት ኑ። ቴክኖሎጂው አለን፣ እግዚአብሔር ይመስገን። የሚያገለግሉን አሉ። ወደፊት እየተለቀቀ ይሄዳል። ግን የሚለቀቀው በስራ ላይ ለሚውሉ በተለያየ አጋጣሚ ጆይን ማድረግ ላልቻሉ ሰዎች ጥቅም፣ እንዲሁ ጌታ ደግሞ ወዴት እንደሚወስደው ስለማናውቅ ያንን እንቀጥላለን። ግን በዚህ በአምልኮ ሰዓት አንቀጥልም። ለምን? ስንፍናን መዋጋት አለብን። የእግዚአብሔር ሕዝብ ወደ ጌታ ቤት ይምጣ። አሁን ቀጥታ ወደ ጌታ ቃል እንሄዳለን። የቀረኝ ነገር ቢኖር በኋላ እናሳስባለን። ተባረኩ። ዛሬ የጌታን ቃል ይዞ የሚመጣው ወንድማችን ጋሽ ዘሪሁን ነው። ለእግዚአብሔር መንፈስና ለሱ ስፍራ ለቃል። ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። አሜን። የእግዚአብሔር ጸጋ የልጁም የጌታ የኢየሱስ ክርስቶስ ፍቅር የመንፈስ ቅዱስ ጥበቃና ኃይል ከሁላችን ጋር ይሁን። እግዚአብሔር ትልቅ ነው። ትልቅም ስለሆነ ትልቅ ስራ ይሰራል።
እግዚአብሔር የተባረከና የተመሰገነ ይሁን። ከዚህ በፊት እንደምለውም እንደምናገረው እያንዳንዷን ቀን ሰርቶ በእድሜያችን ላይ የጨመረ እግዚአብሔር ነው። እግዚአብሔር የተባረከና የተመሰገነ ይሁን። ይህንን ቀን ደግሞ ጌታ እግዚአብሔር ሰርቶ በእድሜያችን ላይ ስለጨመረ እግዚአብሔርን እናመሰግናለን። ምናልባት አንዳንዶቻችን አይን ላይን በስጋ አይን እንተያያለን ብለን ባላሰብነው ሁኔታ እንደገና መተያየት ስለቻለን እግዚአብሔር የተባረከና የተመሰገነ ይሁን። ለ15 ወር ያህል ነበረ ይሄ አዳራሽ አምልኮ ላለመስጠት የተዘጋው። ግን ከ15 ወራት በኋላ እግዚአብሔር ረዳንና ከፍተን አንድ ላይ እንድንሰበሰብ እግዚአብሔር እንድናመልክ ስሙን እንድንጠራ በሱ ሐሴት እንድናደርግ እግዚአብሔር ስለረዳን እግዚአብሔር ይመስገን። ክብር በአርያም ላለው ለእግዚአብሔር ይሁን። እግዚአብሔር የተባረከና የተመሰገነ ይሁን። አንድ ነገር እጅግ በጣም እያስገረመኝ ነበረ። ልክ ቸርቻችንን የአምልኮ በራችን ለመዝጋት አንድ ሳምንት ሲቀረን የሰበኩት እኔ ነበርኩ። አሁን ደግሞ ሲከፈት በመጀመሪያው ሳምንት እንድሰብክ ሆኗል። ለምን ይህንን እግዚአብሔር አደረገ አላውቅም፣ ሆነ። እግዚአብሔር የተባረከና የተመሰገነ ይሁን። ያኔ ቸርቻችን ሲዘጋ የሰበኩ ስብከት ትዝ ይለናል። ተነዳን የሚል ነበረ። አውሎ ነፋሱ ተነስቶ መሪያችንን ለቀን አውሎ ነፋሱ እንደወደደ ተነዳን የሚል ነበርና ግን ከሱ መንዳት ሊያድነን የሚችል እግዚአብሔር እንደሆነ፣ የእግዚአብሔር እርዳታ እንደሆነ፣ የእግዚአብሔር ኃይል እንደሆነ ተነጋግረን ነበረና ኮቪድ እንግዲህ ለ1 ዓመት ለ3 ወር ነዳንና እግዚአብሔር ድል አድርጎ እግዚአብሔር አሸንፎ እግዚአብሔር ደግሞ ወደሱ ሐሳብና ወደሱ ፈቃድ እንደዚህ ነዳን። እግዚአብሔር ይመስገን። ክብር በአርያም ላለው ለእግዚአብሔር ይሁን። አሜን። ዛሬ ከእናንተ ጋር እንድካፈል ጌታ እግዚአብሔር በልቤ ያስቀመጠው ቃል ጥያቄ ነው። ይሄ ጥያቄ ከሁለት ወገን የሚወጣ ጥያቄ ነው። ከሰውም ከእግዚአብሔርም የሚወጣ ጥያቄ ነው። ወይም ደግሞ በጣም የተጨነቀና የታወከ ተስፋ የቆረጠ እርዳታ ለማግኘት መፍትሄ ለማግኘት የሚፍጨረጨር ሰው የሚጠይቀው ጥያቄ ነው። እንደገናም ደግሞ መልስ የሚሰጥ ለጠያቂው መልስ የሚሰጥ እርዳታ ማድረግ የሚችል ጉልበት ያለው ኃይል ያለው መፍትሄ ያለው ችሎታ ያለው ደግሞ ለጠያቂው መልስ የሚሰጥበት ነው። ከሁለት ወገን የሚጠየቅ ጥያቄ ነው። በሌላ አነጋገር እግዚአብሔርም የሚጠይቀው ጥያቄ ነው። እንደገናም ደግሞ ሰው የሚጠይቀው ጥያቄ ነው። እግዚአብሔር የተባረከና የተመሰገነ ይሁን። ዛሬ በዚህ ጉዳይ ላይ ነው የምንነጋገር። ይህን ቃል እግዚአብሔር በልቤ ሲያስቀምጥ ወደ እኔ ሲያመጣው ምናልባት ጥያቄ ያላችሁ ሰዎች እግዚአብሔር ጥያቄያችሁን ሊመልስ ነው። ያለ ምክንያት የእግዚአብሔር ቃል አይመጣም። የእግዚአብሔር ቃል ደግሞ ከመጣ እግዚአብሔር ያለውና የተናገረውን ሰርቶ ነው ወደ እግዚአብሔር የሚመለሰው። እግዚአብሔር የተባረከና የተመሰገነ ይሁን። ሁልጊዜ እንደምናገረው ዛሬም ደግሜ የምናገረው እግዚአብሔር ቃል ከሰጠ፣ እግዚአብሔር ከተናገረ፣ ከእግዚአብሔር አፍ ቃል ከወጣ ጊዜውን ይጠብቃል እንጂ ሰዓቱን ይጠብቃል እንጂ የእግዚአብሔር ጊዜ እስኪሞላ ይጠብቃል እንጂ እግዚአብሔር የተናገረው ይሆናል። በዚህ በአገልግሎት ዘመኔ በእግዚአብሔር ቤት ባለፍኩበት ዓመታቶች የተረዳሁትና ያወቅኩት ትልቁ ነገር ቢኖር ምንድን ነው ብትሉኝ፣ እግዚአብሔር የተናገረውን የሚያደርግ አምላክ ነው። አሜን። ተስፋ ለቆረጣችሁ እግዚአብሔር የተናገረውን የተስፋ ቃል የሚያደርግ አምላክ ነው። ለግል የተናገረውን፣ ለማህበር የተናገረውን፣ ለቤተሰብ የተናገረውን፣ ለሀገር የተናገረውን፣ ለምድር የተናገረውን፣ ለነገስታት የተናገረውን እግዚአብሔር እንደተናገረው የሚያደርግ አምላክ ነው። ክብር ለኢየሱስ ይሁን። ርዕስ አድርጌ የያዝኩት ቃል ምን ላድርግልህ የሚል ነው። ምን ላድርግልህ። እግዚአብሔር የተባረከና የተመሰገነ ይሁን። ለመግቢያ እንዲሆነኝ ላነበው የወደድኩት ቃል የሚገኘው ሁለተኛ ነገሥት ምዕራፍ 2 ቁጥር 9 ላይ ነው። በጣም የምታውቁት ቃል ነው። ኤልያስ ለኤልሳ የጠየቀው ጥያቄ ነው። እንደምታውቁት ኤልሳና ኤልያስ ሁለት በጣም ጃይንት የሆኑ ነቢያቶች ናቸው። እግዚአብሔር የተጠቀመባቸው፣ እግዚአብሔር የሰራባቸው፣ የእግዚአብሔር ሐሳብና ፈቃድ የተገለጠባቸው፣ እግዚአብሔር አንዱን ከሌላው ጋር አቆራኝቶ እግዚአብሔር ሐሳቡና ፈቃዱን ለማድረግ
የሾማቸው ናቸው። ስለዚህ እነዚህ ሁለት ነቢያቶች አንድ ጊዜ የሚለያዩበት ቀን መጣ። እግዚአብሔር ሁለቱን የሚለይበት ቀን መጣ። አንዱን የሚወስድበት፣ አንዱን የሚያሰራበት። ሃሌሉያ! አይገርማችሁ? አንዱን ሲወስድ እግዚአብሔር አምላክ አንዱን ይተካና ያሰራል። ስለዚህ ጌታ እግዚአብሔር ኤልያስን ሊወስደው፣ ኤልሳን ደግሞ ተክቶ ሊያሰራው ሁለቱ አንዱ በሚወሰድበት አንዱ በሚተካበት ቀን ኤልያስ ለኤልሳ በመጨረሻው ሰዓት ጥያቄ ሲጠይቀው እንመለከታለን። የዮርዳኖስን ባህር ከተሻገሩ በኋላ የዮርዳኖስን ባህር አልፈው ከሄዱ በኋላ ኤልያስ ከመወሰዱ በፊት ኤልሳን አንድ ጥያቄ ሲጠይቀው እንመለከታለን። ሁለተኛ ነገሥት ምዕራፍ 2 ቁጥር 9 ላይ እንዲህ የሚል ጥያቄ እግዚአብሔር ይጠይቀዋል፣ ኤልያስ ይጠይቀዋል ለኤልሳ። ከተሻገሩም በኋላ ኤልሳ ኤልያስን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ካንተ ሳልወሰድ አደርግልህ የምትሻውን ለምን ብሎ ኤልያስ ኤልሳን ሲጠይቀው እንመለከታለን። በጣም የሚገርመው በዚህ ሰዓት ኤልያስ በጣም የተዘጋጀ ሰው እንደሆነ እንመለከታለን። ተዘጋጅቷል። ለኤልያስ ሊያደርግለት ያለውን ነገር ሁሉ ለማድረግ የተዘጋጀ እንደሆነ እንመለከታለን። ምን ላድርግልን? ከመወሰደ በፊት ከኔ የምትጠይቀው ነገር ምንድን ነው? ከኔ የምትፈልገው ነገር ምንድን ነው ብሎ ሲጠይቀው እንመለከታለን። ኤልሳ የጠየቀው ጥያቄ አለ። ግን ወደዛ ጥያቄ ከመግባታችን በፊት እዚህ ላይ ቆም አድርገን ወደ ሌላ ቦታ ብንሄድ በጣም ደስ ይለኛል። ምክንያቱም ጠያቂ ሰው ብቻ ሳይሆን እግዚአብሔርም የሚጠይቅ ስለሆነ እግዚአብሔርም ሰዎችን የሚጠይቅ እንደሆነ ስለምናውቅ እስቲ እግዚአብሔር የሚጠይቀን ጥያቄ ምንድን ነው? እግዚአብሔር ለእኔና ለእናንተ የሚለን ነገር ምንድን ነው? ከሰዓት ጋር ስለምጫወት በጣም ነው የምፈጥነው። እግዚአብሔር ይመስገን። ሌላው እግዚአብሔር አምላክ ሰለሞንን ጥያቄ እንደጠየቀው በመጽሐፍ ቅዱሳችን እንመለከታለን። ሁለተኛ ዜና ምዕራፍ 1 ላይ ከቁጥር 7 ጀምራችሁ ስትመለከቱ እግዚአብሔር አምላክ ሰለሞንን ጥያቄ ሲጠይቀው እንመለከታለን። ሰለሞን በእግዚአብሔር ሐሳብና ፈቃድ የተቀመጠ ሰው ነው። ሁላችሁም እንደምታውቁት እግዚአብሔር አምላክ ዳዊትን በእስራኤል ላይ ንጉሥ አድርጎ ሾመው። ንጉሥ ሆኖ ዳዊት ከተሾመ በኋላ የእግዚአብሔርን ሐሳብና ፈቃድ እንዳገለገለ የእግዚአብሔር ቃል ይናገራል። እንደውም እግዚአብሔር ስለሱ ሲመሰክርለት እንደ ልቤ የሆነልኝን የእሴይን ልጅ አገኘው ይላል። የእግዚአብሔርን ልብ ያሳረፈ ነቢይ ነው፣ ንጉሥ ነው። የእግዚአብሔርን ልብ ያሳረፈ እንደ እግዚአብሔር ልብ የሆነ በእስራኤል መካከል ሲመላለስ የእግዚአብሔርን ሐሳብና ፈቃድ የፈጸመ እስራኤልን ደግሞ ከጥፋት የታደገ ከጉስቁልና የታደገ ከመሸነፍ የታደገ ሃሌሉያ! እግዚአብሔር ከእሱ ጋር ሆኖ የእስራኤልን ሕዝብ የረዳ ንጉሥ ነው። ይሄ ንጉሥ ደግሞ በጣም ደስተኛ ነበር እግዚአብሔርን በማገልገሉ፣ የእግዚአብሔርን ሥራ በመስራቱ በጣም ደስተኛ ነበረ። ከዚህ የተነሳ አንድ ጊዜ እግዚአብሔርን ጥያቄ ጠይቀዋል። ቤት ልስራልህ ይለዋል። ቤት ልስራልህ። ይህንን ጥያቄ ወደ እግዚአብሔር ሲያቀርብ፣ እግዚአብሔርን ሲጠይቅ እግዚአብሔር አንድ ነገር ይናገራል። ኖ አንተ የኔን ቤት አትሰራም። አንተ ልታደርገው ያለውን አገልግሎት፣ አንተ ልትሰራ ያለውን ስራ ሰርተሃል። እግዚአብሔር በቫራይቲ በልዩነት የሚያምን አምላክ ነው። ክብር ለስሙ ይሁን። ለዚህ ነው በመጽሐፍ ቅዱሳችን እግዚአብሔር አምላክ የጸጋ ስጦታን ከፍሎ ሰጠ የሚለው። እኔ የሚሰራውን ስራ በእኔ ጌታ እግዚአብሔር የሚሰራውን ስራ በወንድማችን በፓስተር ታደለ አይሰራም። ለፓስተር ታደለ የተሰጠው ስራ አለ፣ ለእኔ የተሰጠኝ ስራ አለ። ለእያንዳንዳችን በእግዚአብሔር ቤት በእግዚአብሔር ሐሳብና ፈቃድ ስንመላለስ እግዚአብሔር በእኛ ሊሰራው ያቀደውና የተቀመጠ ነገር አለ። ወደዛ ወደ እግዚአብሔር ሐሳብና ፈቃድ እንድንደርስ ጌታ መንፈስ ቅዱስ ይርዳል። እና አንተ አሰራልኝም ቤቴን የሚሰራልኝ ያቀድኩት ፕላን ያደረግኩት በሐሳቤ ያስቀመጥኩት በልቤ ያስቀመጥኩት
ይዲዲያ ብዬ የምጠራው በእግዚአብሔር የተወደደ ሰለሞን አለ። ሰለሞን ቤቴን ይሰራል አለ እግዚአብሔር። ሃሌሉያ። ሰለሞንን ጌታ እግዚአብሔር አቅዶ አስቀምጦታል። የእግዚአብሔርን ቤት ለመስራት አቅዶ አስቀምጦታል። you believe that? እኔና እናንተ ወደ እግዚአብሔር ቤት ስንመጣ ገና በመጀመሪያ የእግዚአብሔርን ልጅ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ስንቀበል ወደ እግዚአብሔር መንግሥት ስንጨመር መንፈስ ቅዱስ ወደኛ መጥቶ ሲገባብን ጸጋ ሲሰጠን እግዚአብሔር አምላክ በእግዚአብሔር ቤት የምንሰራው ስራ እንዳለ እንዳቀደ ይንታምናላችሁ። ዝም ብለን አይደለም በእግዚአብሔር ቤት የተቀመጥነው። ዝም ብለን አይደለም በእግዚአብሔር ቤት የምንመላለሰው። እግዚአብሔር በእኔና በእናንተ ውስጥ የሚሰራው የእሱ የሆነ ሐሳብ አለ፣ የእሱ የሆነ ፈቃድ አለ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር አምላክ ሰለሞንን አስቀምጦታል፣ በእቅድ ውስጥ አስቀምጦታል፣ በፕላን ውስጥ አስቀምጦታል። እዚህ የተቀመጥን እያንዳንዳችን ወንበር ላይ ልንቀመጥ አይደለም የተጠራ ነው። እዚህ የተቀመጥን እያንዳንዳችን እግዚአብሔር በእኔና በእናንተ የሚሰራው ስራ አለ። እግዚአብሔር በዓላማ ጠርቶናል። ከ15 ወራት በኋላ እንደገና ጌታ እግዚአብሔር ቤቱን እንድንከፍት ሁኔታዎችን ሲያመቻችልን ዝም ብሎ አይደለም፣ እንደ ቀድሞ እንደ ትናንትናው እንድንሟሟቅ አይደለም። ምናልባት አሁን ከሆነውና እየሆነ ካለው የበለጠና የከፋ ነገር ወደፊት ሊመጣ ይችላል። ወደዛ ከመድረሳችን በፊት ግን ዛሬ እኔና እናንተን እግዚአብሔር ሊያዘጋጀን ይፈልጋል። ለእግዚአብሔር ቤት ስራ፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ፣ ለነፍስ አድን ጥሪ ሰዎችን ከሲኦል ነጥቆ ለማውጣት ከገሃነም ደጆች ለመመለስ ወደ እግዚአብሔር መንግሥት ለማምጣት ያውቃል እግዚአብሔር አቅዶ ጠርቶን እንደሆነ። ስለዚህ እግዚአብሔር አምላክ ፕላን አድርጓል። በሰለሞን ቤቱን ለመስራት ፕላን አድርጓል። ስለዚህ ሰለሞን የእግዚአብሔርን ቤት ስለሚሰራ ሰለሞን በእግዚአብሔር ፊት እየጸለየ እያለ እግዚአብሔርን እየጠየቀ እያለ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር በሌሊት ወደሱ መጣ። ሃሌሉያ! እቺ ቃል ደስ ትለኛለች። በቀን መጣ የሚለው ሳይሆን በሌሊት መጣ። ሊመጣ በማይቻልበት ሰዓት፣ ሊደረስ በማይቻልበት ሰዓት፣ እርዳታ ሊገኝ በማይቻልበት ሰዓት ሊረዳን የሚመጣ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ብቻ ነው። በሌሊት መጣ። ዛሬ የጨለመባችሁ፣ ዛሬ ሌሊት የሆነባችሁ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር በሌሊታችሁ ይመጣል። ለእኔ በሌሊት መጥቶልኛል። እግዚአብሔር ይመስገን። በጨለመ ሰዓት ጌታ እግዚአብሔር መጥቶልኛል። ከማንኛችሁም የበለጠ የጨለመ ሰዓት ያለው ሰው ነበርኩ። በጣም ብዙ ሌሊቶች ነበሩ። በነዛ ሌሊቶች ሁሉ የደረሰልኝ የመጣልኝ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ነው። በዛ ሌሊት እግዚአብሔርም ወደ እርሱ ተገልጦ ምን እንድሰጥ ለምነኝ ሲል ተገለጠ። ምን ልስጥህ? ምን ላድርግልህ? በዚህ ሌሊት ወደ እኔ እየጮክ ነው፣ እኔን እየጠየክ ነው። ምን ላድርግልህ ብሎ እግዚአብሔር አምላክ ሰለሞን ሲጠይቆ እንመለከታለን። በጣም የሚገርመው ነገር የሰለሞን መልስ ነው። ሰለሞን አወረደ። ጠያቂው ሃሌሉያ፣ ጠያቂው ሊያደርግ የሚችል ነው። ለማድረግ ጉልበት ያለው ነው። ለማድረግ አቅም ያለው ነው ጠያቂው። ዝም ብሎ ኢንዲቪጁዋል ፐርሰን አይደለም መጥቶ የጠየቀው። አምላክ ነው መጥቶ የጠየቀው። ፈጣሪ ነው መጥቶ የጠየቀው። ሁሉን አድራጊ ነው መጥቶ የጠየቀው። ዛሬ እኮ የሚገርመን የምንለምነው ሁሉን አድራጊና ሰጪ ፈጣሪ የሆነውን እግዚአብሔርን እየለመንን እኔና እናንተ ከለመን በኋላ ተስፋ እንቆርጣለን። የለመነውን የሚያደርግ አምላክ አለ። እንደ ልመናችን እንደ ፈቃዱ የሚያደርግ አምላክ አለ። ምን ላድርግልህ አለው። ስለዚህ ሰለሞን ሲመልስ የሚያስገርም መልስን የመለሰው ወዲያውኑ ያያያዘው ምንድነው?
ከእግዚአብሔር ሐሳብ ጋር ከእግዚአብሔር ፕላን ጋር ነው። አንተ በእኔ ውስጥ እቅድ አለ። አንተ በእኔ ውስጥ ፕላን አለ። የት እንዳስቀመጥከኝ ታውቃለህ። ምን እንደሰጠኝ ታውቃለህ። ላስቀመጥከኝና ለሰጠኝ የሚሆን ነገር እንድታደርግልኝ ነው የምፈልገው። የቤተ ክርስቲያን አገልጋዮች ጥያቄያቸው ይሄ ሊሆን ይገባል። በእግዚአብሔር ቤት የምንመላለስ የእግዚአብሔር ሰዎች ጥያቄያችን፣ የመጀመሪያው ጥያቄያችን የእግዚአብሔር ሐሳብ በሆነው ነገር ላይ ሊሆን ይገባል። ስለዚህ ሰለሞንም እንዲህ አለ፣ አሁንም አቤቱ አምላክ ሆይ ቁጥሩ እንደ ምድር ትቢያ በሆነው በብዙ ሕዝብ ላይ አንግሰኸኛልና። ምን አድርገኛልና? አንግሰኸኛልና። አንተ ነህ በዚህ ሕዝብ ላይ ያነገስከኝ፣ እኔ አይደለሁም የነገስኩት፣ አንተ ነህ ያነገስከኝ። አንዳንዶች ማን እንዳስቀመጠን አናውቅም። በእግዚአብሔር ቤት ማን እንዳስቀመጠን አናውቅም። በአገር የአገር መሪ ሆነን እንድንቀመጥ ማን እንዳስቀመጠን አናውቅም። ማን እንዳስቀመጠን አናውቅም። ንጉሥን እግዚአብሔር ይሾማል ይላል እግዚአብሔር ቃል። እኛ ግን እውነት አይመስለንም። በዚህም በለው በዚህም በለው የፈለግከውን አገለባብጠው መሪንና ንጉሥን በመሪነት ቦታ የሚያስቀምጥ በዙፋን ላይ የሚያስቀምጥ የሰራዊት ጌታ እግዚአብሔር ነው። ሰሞኑን በጣም ደስ የሚለኝ ነገር አለ። ዶክተር አብይ ከሚናገረው ነገር አንድ ቃል ይናገራል። ኢትዮጵያን እግዚአብሔር አይጥላትም። ደጋግሞ ሲናገር አልሰማችሁትም? ኢትዮጵያን እግዚአብሔር አይጥላትም። የኢትዮጵያ ማሸነፍ፣ የኢትዮጵያ ወደፊት መሄድ በማን እጅ ነው ያለው? በእግዚአብሔር እጅ ነው ያለው። በአብይ እጅ አይደለም፣ በእግዚአብሔር እጅ ነው። አይጥላትም ይላል እና ሰለሞንም በዚህ ቦታ ላይ አንተ ሾመኸኛል፣ አንግሰኸኛል፣ ለአባቴ ለዳዊት የሰጠውን ተስፋ አጽና። የመጀመሪያው ጥያቄው ከኔ በፊት የነገሰው አባቴ ለሱ የሰጠው የተስፋ ቃል አለ። ለሱ የገባህለትን የተስፋ ቃል ምን አድርግ? አጽና፣ አጽና። የመጀመሪያው እንዲያደርግለት የሚፈልገው ነገር ምንድነው? እግዚአብሔር አምላክ የገባውን የተስፋ ቃል ኪዳን እንዲያጸና ነው። አጽና። ዛሬ እንደ መህልቅ፣ እንደ አምድ፣ እንደ መታሰቢያ፣ እንደ ዋና ነገር አርጌ ለዚች ቤተ ክርስቲያን ለዚች ማህበረ ምዕመናን የማስቀምጠው ነገር ይሄ ነው። እግዚአብሔር አምላክ የገባውን የተስፋ ቃል ኪዳን ያጽና። ለአባቶች የገባውን የተስፋ ቃል ኪዳን አጽና። ለቀድሞ አባቶቻችን የገባውን የተስፋ ቃል ኪዳን አጽና። በምድራችን ቀድሞ ጌታ እግዚአብሔር በነበሩት አባቶች፣ የእምነት አባቶች የተናገርከውን የተስፋ ቃል አጽና። ለቤተሰብ በልጆቻቸው ላይ ለወላጆች የገባውን የተስፋ ቃል ኪዳን አጽና። ለአባቴ የገባውን የተስፋ ቃል ኪዳን አጽና አለ። አሁንም በዚህ ሕዝብ ፊት እወጣና ገባ ዘንድ ጥበብና እውቀትን ስጠኝ። ይህንን በሚያህል በዚህ ታላቅ ሕዝብ ላይ ይፈርድ ዘንድ የሚችል የለም። በእኔ አቅም የእስራኤልን ሕዝብ መምራት አልችልም፣ ማስተዳደር አልችልም። ትልቅ ሕዝብ ነው። ትልቅ ሕዝብ ነው። እውነትም ትልቅ ሕዝብ ነው። እግዚአብሔር አምላኩ የሆነ ከግብፅ ባርነት የወጣ ወደ ተስፋይቱ ምድር የገባ ትልቅ ሕዝብ ነው። ይህንን ትልቅ ሕዝብ መምራት አልችልምና ጥበብና ምን ስጠኝ? እውቀትን ስጠኛል። እግዚአብሔር ይመስገን። ምን ላድርግልን ለሚለው ጥያቄ ይህንን ጥያቄን የመለሰው ያስቀደመው ነገር የእግዚአብሔርን ነገር ነው፣ የእግዚአብሔርን ሐሳብ ነው። መጀመሪያ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላ ሁሉ ምን ይሆንላቸዋል? ይጨመርላቸዋል። ይጨመርላቸው። እግዚአብሔርም ሲመልስ እንደዚህ አለ። እግዚአብሔርም ሰለሞንን ይህ በልብህ ነበርና ምን ነበር አለ?
ይህ በልብ ነበርና እኔ ስለጠየቅኩ አይደለም፣ አስቀድሞም በልብ የተቀመጠ ነው። እግዚአብሔር ቢመጣና ቢጠይቀኝ እጠይቀዋለሁ ብለህ ያስቀመጥከው ነገር ነው፣ ያስቀደምከው ነገር ነው። ምንድን ነው በልባችሁ ያለ? ምንድን ነው በልባችን ያለ? ምናልባት የአንዳንዶቻችን ልብ ቢነበብ ዛሬ በልባችን ያለው ሌላ ነገር ነው፣ ሌላ ነገር ነው። ግን በሰለሞን ልብ ውስጥ ያለው የእግዚአብሔር መንግስት ጉዳይ ነው፣ የእግዚአብሔር ሕዝብ ጉዳይ ነው፣ የእግዚአብሔር ሐሳብ ጉዳይ ነው፣ የእግዚአብሔር ፈቃድ ጉዳይ ነው። ስለዚህ ይህ በልብ ነበርና ባለጠግነትና ሀብትን፣ ክብርን፣ የጠላቶችን ነፍስ፣ ረጅም ዕድሜ አልለመንከኝምና። እኔ ይቅርታ አድርጉልኝና እዚች ቦታ ላይ በተለይ ባለጠግነት፣ ሀብት የሚለውን ክብር የሚለውን እሱን ተውትና እሱን ግድ የለም አልለምነው ይሆናል። ግን አንድ ነገር እለምናለሁ፣ ረጅም ዕድሜ። መኖር የሚጠላ ማን አለ? መኖር የሚጠላ ማን አለ? ያው በቀደም ከወንድሜ ጋር ስንነጋገር ነበረ እና እሱ ይመስለኛል አለ ወደፊት አንተ 110 ዓመት የምትኖር ይመስለኛል አለ። ለሱ መልስ አልሰጠሁትም። እኔ ግን በውስጤ እንዳፍ ያገልኝ ያልኩት 110 ዓመት ይታያቸው። ወንጌላዊ ዘሪሁን 110 ዓመት ሲኖር ምን እንደሚመስል ይታያችሁ። ግን አይምሰላችሁ፣ አሁን እንዳለው ነው የምሆነው። ምን ነው እግዚአብሔር ማድረግ አይችልም እንዴ? እንዴ ይችላል። እግዚአብሔር ይችላል። ያው ፀጉሬን ቀለም አልተቀባሁም፣ ሽበት የለኝም። በ68 ዓመቴ ተናገርኩ እንዴ? እግዚአብሔር ይመስገን። እና ረጅም ዕድሜን አልለመንክምና፣ ነገር ግን ባነገስኩ በሕዝቤ ላይ ለመፍረድ ትችል ዘንድ ጥበብና ዕውቀትን ለራስህ ለምንሃልና ጥበብና ዕውቀትን ሰጥቻለሁ። የለመንከው ትክክለኛ ልመና ነው። ባነገስኩ ሕዝብ ላይ ለመፍረድ፣ እሱን ለማስተዳደር፣ እነሱን ለመምራት፣ የእግዚአብሔር በሆነው ነገር ላይ ለመሰልጠን የሚያስፈልግን ነገር ኢኩፕድ እንዳደርገን የጠየቅከው ዛሬ በእግዚአብሔር በሆነው ነገር ላይ ለመሰልጠን የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ጥበብና ዕውቀትን ይስጣችሁ። ሃሌሉያ። ዝም ብዬ የምናገር ይመስላል አንዳንዶቻችሁ፣ ግን አይደለም፣ እውነት ነው የምናገረው። ይስጠን እግዚአብሔር። የሚመጣው ዘመን ያለ እግዚአብሔር ኃይልና ያለ እግዚአብሔር ጉልበት፣ ያለ እግዚአብሔር ብቃት የማንወጣው ዘመን ነው። እግዚአብሔር ካልረዳን የማናልፈው ዘመን። ስለዚህ ሰጥቻለሁ ብሎ እግዚአብሔር ሲናገር እንመለከታለን። ስለዚህ ሰለሞን ለራሱ የሆነ ነገር አልለመንም። የለመነው ነገር ስለምንድን ነው ብለን ስንጠይቅ የእግዚአብሔር በሆነው ነገር ላይ እግዚአብሔር እንዲያደርግለት ጠየቀ። እግዚአብሔር ደግሞ ለዓላማው ጨካኝ ስለሆነ አደረገለት። እግዚአብሔር ይመስገን። ሌላ ሁለተኛ አንድ የሚያስገርም ሰው አለ። በጣም ተራ ሰው ነው፣ ግን በእግዚአብሔር ዘንድ ትልቅ ቦታ ያገኘ ሰው ነው። የማርቆስ ወንጌል ምዕራፍ 10 ቁጥር 47 ላይ ያለው በጣም የምታውቁት በርጤሜዎስ፣ አይነ ስውሩ በርጤሜዎስ በመንገድ ዳር ተቀምጦ እየለመነ ነው ያለው። ይለምናል፣ ልመና ላይ ነው ያለው። የሰው እጅ እያየ ነው የሚተዳደረው። በሰው ትከሻ ላይ ነው ያለው። ራሱን መቻል ይፈልጋል፣ ሰርቶ መብላት ይፈልጋል፣ ከሰው ትከሻ ላይ መውረድ ይፈልጋል፣ ራሱን በራሱ ማስተዳደር ይፈልጋል። ግን አልቻለም። አይነ ስውር ነው፣ ማየት አይችልም። እና ጌታ ኢየሱስ ክርስቶስ በዛች አካባቢ ታላላቅና ድንቅ ነገርን እያደረገ ይመላለስ ነበርና እሱ ወዳለበት ከተማ መጣ። ወደ እሱ ከተማ መጣ። ክብር ለኢየሱስ ይሁን። እና ኮቴ ነው የሚሰማው፣ የእግር እርምጃ ነው የሚሰማው።
ብዙ ሰዎች ይራመዳሉ፣ ብዙ ሰዎች ይሄዳሉ እና ይሄ የምሰማው ጩኸትና ይሄ የምሰማው የእግር ኮቴ ምንድን ነው ብሎ ጠየቀ። የናዝሬቱ ኢየሱስ ያልፋል አሉት። ማን ያልፋል? ማን ያልፋል? ማን ያልፋል? የናዝሬቱ ኢየሱስ ያልፋል። ኢየሱስ እያለፈ ነው። ይኸውላችሁ አንዳንዴ በጉባኤ መካከል የእግዚአብሔር መንፈስ ሙቭ ያደርጋል። ሃሌሉያ! የእግዚአብሔር መንፈስ ሙቭ ሲያደርግ አንዳንዶች አይነቁም፣ አንነቃም። የነቃ ሰው ግን ቶሎ ብሎ ከዛ ከሙቭመንቱ ጋር ከመንፈስ ቅዱስ እንቅስቃሴ ጋር ራሱን ማነካከት ይሞክራል። ያነካኩ ይነካካሉ፣ ዝም ያሉ ዝም ብሎ ይታለፋሉ። ብዙ ለማኞች አሉ እዚህ ጋር፣ ብዙ ጥያቄ ያላቸው ሰዎች አሉ። አያይም እኮ መንፈስ ቅዱስ ሲንቀሳቀስ አይታየም፣ ግን ይንቀሳቀሳል። አሁን ቆራታ ለማሲሳ አሁን እንኳን እየተንቀሳቀሰ በመካከላችን መንፈስ ቅዱስ እየተንቀሳቀሰ አይ ፊል ኢት። ሃሌሉያ! እየተንቀሳቀሰ ያልፋል አሉት። የናዝሬቱ ኢየሱስ ያልፋል። የዚህን ጊዜ ጮኸ ይላል፣ የናዝሬቱ ኢየሱስ ሆይ ማረኝ፣ የናዝሬቱ ኢየሱስ ማረኝ አሉ። ይኸው በዛ ላሉት በዛ አካባቢ ላሉት ለአንዳንዶቹ የክርስቶስ ኢየሱስ ማለፍ ጉዳያቸው አይደለም፣ ቦታ አልሰጡትም። ምን ትጮኻለህ አሉት። ምክንያቱም መነካት ስለማይፈልጉ። አንዳንዶች መንፈስ ቅዱስ ነክቷቸው ሲንቀሳቀሱ ሲጮሁ፣ ሌሎቹ ደግሞ ያው በመገርመም አይን እያዩ ምን ያንቀሳቅሰዋል፣ ምን ያስጮኸዋል ይላሉ። ተነክቶ ነው እየጮህ ተውት። ከዛ ጮኸ፣ በጣም ጮኸ። ዝም በል አሉት። ከዛ ጌታ ኢየሱስ ክርስቶስ ቆመ። እንቅስቃሴ ማድረጉን ተወና ቆመ። ሃሌሉያ! ዛሬ ኢየሱስ ይቁምላችሁ። ዛሬ ኢየሱስ ይቁምላችሁ። ለቤታችሁ ይቁም፣ ለኑሯችሁ ይቁም፣ ለትዳራችሁ ይቁም፣ ለአገልግሎታችሁ ይቁም፣ ለቢዝነሳችሁ ይቁምላችሁ። ጌታ ይቁምላችሁ። ዝም ብዬ አይደለም የምለው፣ ቆሞልኝ አይቼዋለሁ። ጌታ ይቁምላችሁ። ቆመና ጥሩታል። ይምጣ ወደ እኔ አለ። ጩኸቱን ይዞ ወደ እኔ ይምጣ አለ። ወደ ኢየሱስ ሲመጣ ጌታ ኢየሱስ ጥያቄ ጠየቀው። ይህንንም እግዚአብሔር ነው የሚጠይቀው። ጠየቀው፣ ምን ላደርግልህ ዘንድ ትወዳለህ አለ። ምን ላደርግልህ አለ። እኔ ምንም ችግር የለብኝም፣ አንድ ናት ችግሬ። በዚህ ምድር ላይ ተንከራታች ያደረገችኝ፣ በዚህ ምድር ላይ እንዳልወጣ እንዳልገባ፣ እንደ ሰው እንዳልመላለስ ያደረገችኝ አንድ ነገር ናት። ምንድናት? አይነ ስውርነቴ አይ ዘንዳል። እምነት አድኖሃል። ከዛ ሰዓት ጀምሮ አየ። የግል ችግሩን ጌታ እግዚአብሔር መፍትሄ ሰጠው። የግል ጉዳያችንን ይዘን የግል ሀሳባችንን ይዘን ወደ ጌታ ወደ እግዚአብሔር ስንቀርብ እግዚአብሔር አምላክ መልስ ይሰጠናል። እግዚአብሔር ይመስገን። ሌላው ቅድም ያነበብኩላችሁ ኤልሳና ኤልያስ፣ ወደዛ ልመለስ። ኤልሳና ኤልያስ ተያይዘው ዮርዳኖስን ተሻገሩ በኋላ ኤልያስ ቅድም እንዳልኳችሁ ጠየቀው። ኤልሳ ካንተ ልወሰን ነው፣ ከመወሰዴ በፊት አደርግልህ ዘንድ የምትፈልገውን ጠይቀኝ አለው። ምንድን ነው የምትጠይቀኝ? ጠይቀኝ አለው። ኤልሳ ወጣ አወረደና ከሱ የምፈልገው ነገር አሁን ምንድን ነው? ከብቶቹን ነው? መሬቱን ነው? ገንዘቡን ነው? በጎተራ ያለው እህሉን ነው? ወይንስ ምንድን ነው ከሱ የምፈልገው አለ። ሲያወጣ ሲያወድ ይህንን ያህል ዘመን እሱን እንድከተል ያደረገን በሱ ላይ የሆነ ነገር አለ። ሃሌሉያ! በሱ ላይ የሆነ ነገር አለ። በሱ ላይ ያለው ነገር ወደ እኔ እንዲመጣ እፈልጋለሁ። ወደ እኔ እንዲመጣ እፈልጋለሁ። በሱ ሙታን ተነስቷል። በሱ ብዙ ድንቅና ተአምራት ሆኗል። ከሰማይ እሳት ወርዷል። ስለዚህ
የሚፈልገው ነገር አለ በአንተ ላይ ያለው መንፈስ እጥፍ ሆኖ ወደ እኔ እንዲመጣ ማለት። አቤት በዛ ጊዜ ኤልያስ መስጠት ቢችል ኖሮ ወዲያውኑ በሰጠው ነበረ። ግን ምን አለ? አስቸጋሪ ነገር ለምንሃለ? እኔ የማደርገውን ነገር አይደለም የጠየቀው። እኔ የማደርገው ነገር አይደለም። ይሄ የሚያደርገው እላይ ያለው ነው። አሜን። ማን ነው የሚያደርገው? እላይ ያለው ነው። ይህንን መንፈስ የሰጠኝ ይህንን ጸጋ የሰጠኝ እላይ ያለው ነው። እኔ ስወሰድ ቀና ብለህ ብታይ ይሆንልሃል። አሜን። ምን ላድርግልህ? ባደርግልህ ደስ ይለኝ ነበረ፣ ግን እኔ የማደርገው አይደለም። ይህንን የሚያደርገው እላይ ያለው ነው። አንዳንዴ እላይ ያለው የሚያደርገውን እታች ያሉትን እንጠይቃለን። ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ይባላል። እኛ ግን እጃችንን የምናነሳው እስቲ ላይ ያለው የሚያደርገው ላይ ላለውን ጠይቀው። አሜን። አልችልም ማለት እኔ ልሰጥ አልችልም። ይህንን ማድረግ የሚችለው ላይ ያለው ነው። ለእኔ መንፈስን የሰጠኝ ይህን ጸጋ የሰጠኝ እሱ ነው። እኔ ነብይ ላደርግህ አልችልም። እኔ ሐዋርያ ላደርግህ አልችልም። እኔ የፈውስ ጸጋ ስጦታ ልሰጥህ አልችልም። እጄን ብጭንብህ የሚሰጠው እሱ ነው። ዘይት ባፈስብህ የሚሰጠው እሱ ነው። እንደው ከዚህ ከሆነ ቀውስ ከሆነ ነገር ጌታ እግዚአብሔር ያውጣል። የምንለምነውን እንወቅ። አሜን። ለዚች ቤተ ክርስቲያን ጸጋን የሚሰጥ እግዚአብሔር ነው። ኃይልን የሚሰጥ እግዚአብሔር ነው። ፓስተር አስፋውና ፓስተር ታደለ ያገለግሉናል፣ መስመር ያሳዩናል እንጂ ጸጋን ይሰጡ ናቸው። የሚሰጠው የእስራኤል ቅዱስ የሠራዊት ጌታ እግዚአብሔር ነው። ለዚች ማህበረ ምዕመናን የሚሰጥ ጸጋ አለ። የሚሰጥ እግዚአብሔር መንፈስ አለ። የሚመጣ ልዩ የሆነ አኖይቲንግ አለ። ያንን ግን የምናገኘው አይናችንን ወደ ላይ ስናነሳ ነው። በፍጹም አትጨነቁ። እንደው በጣም በእግዚአብሔር ፍቅር እለምናችኋለሁ። በእግዚአብሔር ቤት እያገለገልን ባለ ነው ሁኔታው ተመቻችቶልን መድረክ በያዝ ነው እነሱ ናቸው ብላችሁ በእነሱ ላይ ብቻ አይናችሁን አትጫሉ። ዲፔንድ አትሆኑ። እግዚአብሔር አምላክ ከእናንተ መካከል ጸጋ ሰጥቶ ለእግዚአብሔር ቤት ሐሳብና ፈቃድ የሚያገለግሉ ሰዎችን ያስነሳል። ጸሎት ምንድነው ብትሉኝ ይሄ ነገር ሳይሆን እንዳልወሰን ነው። ለዚህም ነው እድሜ እንዲረዝም የምፈልገው። ሚስጥሩን ልንገራችሁ። እግዚአብሔር ትልቅ ስራ በዚች ምድር ላይ ይሰራል። ከዚች ምድር አልፈን ከአሪዞና አልፈን ወደ ሌሎች ስቴት የምንሄድበትና የምናገለግልበትን ወደ ኢትዮጵያ ተመልሰን እስራትን የምንፈታበት እንቆቅልሽን የምንፈታበት ለሰዎች መፍትሄ የምንሆንበትን ጸጋ ጌታ ይሰጣል። አሜን። ስለዚህ አይናችንን ወደ ጌታ ወደ እግዚአብሔር እናንሳ። ወደ ኤልያስ አይደለም፣ ተቀቡ ወደምንላቸው ነቢያቶች አይደለም። ከሚያመኝ ትልቁ ነገር እሱ ነው። ዛሬ ብዙዎች የእግዚአብሔር ሰዎች አይኖቻቸውን በነቢያት ላይ ጥለዋል። ኤልሳም አንድ ቀን አድርጎታል። አይኖቻችንን ወደ እግዚአብሔር እናንሳ። ሰጪው እሱ ነው፣ አድራጊው እሱ ነው። ምን ያህል ዘመን እንደምኖር አላውቅም፣ ግን ጌታ እግዚአብሔር እንዲህ አለኝ፣ ልሰራ ተነስቻለሁ። የምሰራው ደግሞ በእናንተ ነው፣ ግን ልባችሁን አዘጋጇል። ስለዚህ ዛሬ ልባችሁን ላዘጋጅ ነው የመጣሁት።
ስለዚህ ወደ ላይ ብታይ ሆነልሃል አለው። ለማሳጠር ያህል ሆነለት። ሌላው በጣም የሚቀር ጥያቄ ከጠየቀው ምን ላድርግ ብሎ ጥያቄ ከጠየቀው መካከል አንዱ ሳውል ነው። ሳውልን ታውቁታላችሁ። ሳውል ወይንም ጳውሎስ በመጀመሪያ አሳዳጅ ነበረ። ክርስቲያኖችን ያሳድድ ነበረ። በደማስቆ መንገድ ላይ እያሳደደ እያለ ክርስቲያኖችን ለማሰር፣ ለመግደል፣ ወደ እስር ቤት ለመጣል፣ ለመደብደብ እያሳደደ እያለ በእሱና በሚያሳድዳቸው በቅዱሳኖች መካከል ኢየሱስ ገባ። ሆን ብዬኖችን ቃል የተጠቀምኩት ኢየሱስ በእናንተና በችግራችሁ መካከል ይገባል። አሜን። ይገባል። በእናንተና በበሽታችሁ መካከል ይገባል። በእናንተና ባስጨነቃችሁ መካከል ይገባል። ገባ። ኢየሱስ ገባና ሳውልን ከፈረሱ ላይ ጣለው። በብርሃን መታና ዓይኑን አሳወረ እና ጥያቄ ጠየቀው። ሳውል ሳውል ለምን ታሳድደኛለህ አለ። አንተ ማን ነህ አለ። አንተ ማን ነህ? በእኔና በእነሱ መካከል የቆምክ አንተ ማን ነህ? እነሱን እንዳላሳድድ የተሟገትከኝ አንተ ማን ነህ? ሃሌሉያ። ቃላቱ ከየት እንደሚመጣ አላውቅም። እግዚአብሔር ይመስገን። እውነት እኮ ነው። ሊያሳድድ ተነስቶ እያለ በሱና በቅዱሳን መካከል ገባና ስለነሱ የእስራኤል ቅዱስ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ተሟገተ። እነሱን አይደለም የምታሳድደው እኔን ነው። አንተ ማን ነህ? እንዳልገላቸው የከለከልከኝ፣ እንዳላስራቸው የከለከልከኝ፣ መከራ እንዳላሳያቸው የከለከልከኝ አንተ ማን ነህ አለ። አንተ ማን ነህ? አንተ የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ አለ። ጌታ ኢየሱስ እግዚአብሔር የተባረከና የተመሰገነው ዛሬ ለሚያሳድደን ለመከራ፣ ለችግር፣ ለጉስቁልና፣ ለበሽታ ምን እንደሚለው ልንገራችሁ። ከሌን የማንን ስም ልጥራ? ያጸድየ አጸደር የምታሳድዳት መከራ የምታሳያት አንተ ማን ነህ ሲለው እኔማ እሷን የምታሳድዳት ስለ እርሷ የቆምኩኝ አንተን የምመታ፣ አንተን የምጥል፣ አንተን የምረጥ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ። ዛሬ አንድ እውነት ልንገራችሁ። በእናንተና በችግራችሁ መካከል የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ይቆማል፣ ይለያል፣ መስመር ያበጃል። ልክ ለእስራኤላኖች በእነሱና በፈርዖን ሰራዊት መካከል መስመር እንደሰራ፣ የደመና አምድ እንዳቆመ፣ የእሳት አምድ እንዳቆመ፣ ሰረገላቸውን ከመሬት ጋር እንዳሰረ ይመጣል፣ ይቆማል። ስለዚህ አንተ የምታሳድደው የናዝሬቱ ኢየሱስ ነኝ አለ። አሁን ከአቅሙ በላይ ነው፣ ከሱ ችሎታ በላይ ነው፣ ሊቋቋመው የማይችል ነው። ስለዚህ አንተ ከሆንክ የምትታደግ የምታድግ፣ ለሰዎች የምትቆም የምትዋጋ፣ የምታሸንፍ፣ እኔን ያሸነፍከኝ የጣልከኝ አንተ ከሆንክ እንግዲያውስ ሳላውቅህ ነው የተተናኮልኩ፣ ሳላውቅህ ነው ያሳደድኩ። ምን ላድርግልህ? ምን ላድርግልህ? ምን እንድሰራልህ ትፈልጋለህ? እንዲህ ብዬ ልዝጋ። ዛሬ ላዳናችሁ፣ ከመከራ ላወጣችሁ፣ ተስፋችሁን ላደሳችሁ፣ ወደ እግዚአብሔር መንግሥት ለጨመራችሁ፣ ልጅ ላደረጋችሁ ለጌታ ለኢየሱስ ክርስቶስ ለእግዚአብሔር ምን ታደርጉለታላችሁ? ሳኦል ምን ላድርግልህ አለው። አሁን ለእኔ አይደለም ለአንተ ለእግዚአብሔር ምን ላድርግልህ? ላደረገላችሁ ለእግዚአብሔር ምን ታደርጉለታላችሁ? ይህን ጥያቄ እስቲ ጠይቁ። ጌታ ይባርካችሁ። ጌታ ሆይ እለፍ 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 እለፍ። ቃልህን የምታጸና ሆይ እለፍ።
የተናገርከንን የምታጸና ሆይ እለፍ። ለአባቶቻችን ቃልህን ያጸና ሆይ እለፍ እለፍ። ሲያልፍ ልትይዙት የምትፈልጉ ቆሙ እና ጌታን ጠይቁት። እግዚአብሔር ባሪያ እንደተናገረ ማንንም አትዩ፣ እሱን ግን እዩት፣ እሱን እዩት። ኤልያስ እሱን እንዳሳየ ወደ ላይ ነው ሰው የሚነጠቀው። ወደ ላይ ሲወስደኝ በክብር ሲመጣ በሰረገላ ሲመጣ ካየኸው ይሆንልሃል። ኢየሱስ ያልፋል በዚህ፣ ኢየሱስ አለ በዚህ። ስለዚህ ልትይዙት የምትፈልጉ ተነስታችሁ ቁሙ፣ ተነስታችሁ ቁሙ። አዋጅ! እግዚአብሔር ቃሉን ይፈጽማል። አዋጅ! እግዚአብሔር ዛሬም ያው ነው። እግዚአብሔር ባመጣው ቃል ይጸናል። እግዚአብሔርን ፈለኩት፣ እግዚአብሔርን ፈልጉት ትጸኑማላችሁ። ፈልጉት በመንፈሳችሁ፣ በመንፈሳችሁ ፈልጉት፣ ፈልጉት። he is moving, he is moving, he is present. ኢየሱስ በዚህ አለ። What we learned is God is asking a question and he is saying, what can I do for you? What do you want me to do for you? I see a couple people with us, children of God who do not speak Amharic. So you can pray with us. This is the topic. ምን አደርግልሽ ዘንድ ትወጃለሽ? ምን አደርግልህ ዘንድ ትወዳለህ? ይሄው በእግዚአብሔር ፊት እግዚአብሔር ቃሉን ያጸናል። አሜን 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 አሜን። እኔን አትለፈኝ ጌታ ሆይ፣ አትለፈኝ። አትለፈኝ። አትለፋት እህቴን፣ አትለፈው ወንድሜን፣ አትለፋቸው። በጠላታቸውና በእነሱ መካከል ቁም። ባዘር በሚያደርጋቸው በሚያሳድዳቸው እኔ ነኝ በሚል በሚያሳድዳቸውና በእነሱ መካከል ቁም። የምታሳድደኝ ናዝሬቱ ኢየሱስ እኔ ነኝ በል። ለልጆችህ ቁም። እንደ ቃልህና አሳዳጃችን ከባህር ሰጥሞ ምድረ በዳችን ባንተ ለምልሞ ሬቤጀደሪ በእንቱ ነናና በክረ በገደኒ ማሶላ ቦር ረቤክ ለበገደኒ ማንቶዋ ኤራባክ ለበገደኒ ጋያ ከትሮጀደሪ በሱ ረቦክ ለበገዲን የአባቶቻችን አምላክ የኤልያስ አምላክ ይላባላ ባላ 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 የኤልያስ አምላክ የኤልያስ አምላክ አላባይ የቤክ ረቤሽ ወደነደነ በከረቤክ ለበገደኒ ባንቶ ለደነ ቦረበ እግዚአብሔርን ፈለግኩት። እግዚአብሔር ነካኝ። ሆራባሃዲና ማክረቤ ጀደሊ በእንቱ ነነ በከረቤ ለበከንቱራ ዮላቤስ እኒሜንቱ ነደባ ኦ የክብር ንጉሥ ቃልህን አጽና። ምልክቶች ይሁኑ፣ ታምራቶች ይሁኑ። መርገፍ ያለበት የጠላት እርግማን ይርገፍ፣ 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 ይርገፍ። ባሪያዎች ነፃ ይሁኑ። እስቲ እልል በሉ፣ እስቲ እልልታ፣ እስቲ እልል በሉ። ጌታ በእልልታ መካከል፣ ጌታ በጭብጨባ መካከል፣ ጌታ በሽብሸባ መካከል፣ ጌታ በቃሉ He is here. He is here. He is faithful. Jesus is faithful. በተአምራቶችና በድንቆች ቃሉን የሚያጸና አምላክ እግዚአብሔር አለ።
የማይነካ የማይለውጥ የማይፈውስን አምላክ አናመልክም። ተአምራቶችንና ድንቆችን የሚያደርግ እግዚአብሔርን እናመልከዋለን። ሮስ ፔላ ባጀታ ላባካቲን ሃሌሉያ ሃሌሉያ ሃሌሉያ። ዛሬ የጋን መብራት ከመሆን ሰብረን እንወጣለን። ሼሉን ሰብራ እንደምትወጣ ጫጩት እግዚአብሔር ይረዳናል። if you move God will move. God will move. hey ዶሮ ጫጩቱን ታየዋለች። ሬዲ ነኝ፣ መውጣት ፈልጋለሁ አስፋይ የያዘኝን ስበር ትላለች። ይግባባሉ። ልብሽ ከጌታ ጋር ይግባባል። ዛሬ ድምፅሽን ይሰማል። ሼሉን ታንቀሳቅሳለች። በቃኝ ትላለች። በቃኝ ማለት ይሁንላችሁ። በዚህ ምን ትሰሪያለሽ የሚል እግዚአብሔር መንፈስ አለ ዛሬ። የሚያንቀሳቅስ መንፈስ አለ ዛሬ። የሚያንቀሳቅስ መንፈስ ያላችሁበትን አይበቃኝም የሚል ካልባረከኝ አልለቅህም የሚል መንፈስ። አቤቱ ስምህ ብሩክ ይሁን። እኔ ጌታ አንድ ጸሎት እጸልያለሁ። ይሁንላችሁ። በእግዚአብሔር መንፈስ ሆኜ አውጃለሁ። በዚህ ቤተ ክርስቲያን ከዚህ በኋላ በልቶ መተኛት ይቆማል። ሰምቶ እንዳልሰማ መሆን ይቆማል። እግዚአብሔር ይሰራ ዘንድ ኤልያስ ሆይ ተመች፣ በልታ አትተኛ። ፈርስት ኦፍ ኦል በዚህ ምን ትሰራለህ? እግዚአብሔር መጣ፣ መገበው፣ ተመልሶ ተኛ። ትስማማላችሁ ወይ ከኔ ጋር? የጌታ ልጆች ትስማማላችሁ ወይ? በልቶ መተኛት ከኤልቤቴል ቤተ ክርስቲያን ይጠረግ። ፈቅ የማያደርግ መንፈስ፣ በልቶ እንዳልበላ የሚያደርግ፣ በልተን እንድንተኛ የሚያደርግ። ታውቃላችሁ አይደለም? በአካሉ እንኳን በሰው ልምድ እንኳን ሌሊት ላይ ከባድ ምግብ አይበላም። ለምን? የሚለወጠው ወደ መልካም አይደለም። ሄይ በመንፈስ ዓለም ነው የምናገረው፣ በስጋ አይደለም። አሜን። የበላነው ምግብ ያንቀሳቅሰናል። ኤልቤቴል የበላሽው የክብር ቃል ፈቅ ያደርግሻል። እድገት በሉ እስቲ፣ መሄድ በሉ እስቲ፣ መንቀሳቀስ በሉ እስቲ። እግዚአብሔር አምላክ ዛሬ በቃሉ እንደዚህ ያደርጋል። The Lord is moving. He is moving. እዚህ በኋላ ኤልቤቴል ላይ መንፈሱን እንናገራለን። እጆቻችንን አንስተን እንናገራለን። በልቶ መተኛት በመንፈሳዊው ዓለም በኢየሱስ ስም የተከለከለ ይሁን። ለዚህ ዛሬ ጌታ ምን ላድርግ? ጋሽ ዘሪሁን ይህንን ቃል በሚናገርበት ጊዜ በርጤሜዎስ እየገረመኝ ነበር። ሲያልፍ እኮ ነው አትለፈኛ ነው። እግዚአብሔር ካረዳ ደግሞ ሰዎች በመካከላቸው እየተመላለሰ ማያዩት። እግዚአብሔር ይህንን ክፉ ነገር ይስበረው። ስለዚህ እግዚአብሔር ሆይ ስም ብሩክ ይሁን። ፈውስ በኔ ይለፍ የምትሉ አጭር ጸሎት ብቻ ጸልዬ ጨርሳለሁ። እጃችሁ ወደ ላይ አድርጉ። የተናገረ እግዚአብሔር የጌታ ባሪያም እኔን አትዩ፣ ታደለን አትዩ፣ አስፋውን አትዩ፣ ሌላ አገልጋይ አትዩ፣ እግዚአብሔርን እዩ። አሜን። ለዚህ ወደ ጌታ ጸልያለሁ። ይህ ቃል በእኔና በእናንተ ዛሬ ይፈጸም። እኔ ለእናንተ ጌታን የጠየቅኩትን አሁን አልነግራችሁም፣ ግን ጠይቀዋል። ቃሉ እየተነገረ እያለ ይኸው ዛሬ ያንን እቀበላለሁ፣ ዛሬ እወስዳለሁ። አሜን። ሀብት
እንዲበዛልኝ አካውንቴ ሰፊ እንዲሆን አልጠየቅኩትም። ክብሩን ግን ጠይቄያለሁ። ክብሩን ጠይቄያለሁ። ቃል እንደወረደ ይፈጸም ብዬ ጠይቄዋለሁ። አሜን። ቃልን ሰምተን ሸክምን ይዘን መሄድ ከኛ ይሰበር ብያለሁ። ሄይ ስለ ፈውስ ተምረን ሳንፈወስ ከዚህ መውጣት ይቅር ብያለሁ። ስለ በረከት ሰምተን ሳንባረክ ከዚህ መውጣት ይቆረጥ ብያለሁ። አሜን ይሁን፣ አሜን ይሁን። ጉብኝት ይሁን። Devil, I come against you in the name of Jesus. You cannot stand between the children of God and God himself. You cannot stand against his people. In the name of Jesus, the word of God crushes you now in Jesus' name. And I pray for my brothers who do not speak Amharic. They trust the Holy Spirit. They trust him. They sit and listen. I don't know what language they're listening to, but I know this, they're listening to the language of Holy Spirit. So I pray, if you come with different burdens, you're not going to go back with that burden. You will only carry the cross of Jesus Christ. So we break any other burden in the name of Jesus. In the name of Jesus, meet with the Lord. See him, touch him, be healed, continue to serve him, be changed. መለወጥ ይሆንልን። እናንተ ደግሞ የወሰዳችሁት መንፈስ ቤታችሁ ቀድሞ ይግባ፣ ነገሮችን ይለወጥ። Everything about you is touched by Holy Ghost. Everything, your children are touched. Your life is touched. You're anointed. Your words are touched. ችን ብቻ ብዬ ልጨርስ። የምትናገሩት ቃል ምድር ላይ አይውደቅ። Hey! የምትናገሩት ቃል ምድር ላይ አይውደቅ። ተፈውሳችሁ ለፈውሱ፣ ተባርካችሁ ለበረከት ሁኑ፣ ተለውጣችሁ ለለውጥ ሁኑ። I speak to you, Arizona, in the name of Jesus. በዚህ ምድር ላይ ምንጭ ይፍለቅ። ሊቋቋሙት የማይችል የሪቫይቫል ምንጭ ይፍለቅ። ከዚህ ወጣቶች ይነሱ። አቦ ቤታችሁ ውስጥ ይግባ እግዚአብሔር። እየገባ ይንካ። በሌሊት መጥቶ ይንካችሁ። ሳውልን ያገኘ ስሙን የለወጠ ይንካችሁ። በስንፍና ያሉትን ይንካ። አሜን በሉ እናንተ። እየበሉ የሚተኙትን ይንካ። ኖ ሰር እዚህ እየጮን እግዚአብሔር እንደማይሰራ አንመላለስም። ጌታ ቤታችሁ ይገባል። አሜን በሉ። አመስግኑ፣ እልል በሉ። ጌታ ቤታችሁ ይገባል። ጌታው ተባረክ። እንደ ኢሳይያስ ግባ ወደ የቤቱ፣ ንካ ከንፈራቸው፣ አስጥላቸው። ደስ የማያሰኝህን ነገር ግባ። የክብር ንጉሥ አስጥላቸው። ለክብርህ ይነኩ፣ ለፈውስ ይነኩ፣ ለሥራህ ይነኩ። ይቅኑ። ቅንዓት ይውደቅባቸው። የኢየሱስ ቅንዓት ይውደቅባቸው። ሰው ሲሞት ዝም ብለው አዩ። in the name of Jesus. Hey! የትንቢት መንፈስ ያለባችሁ ጸልያለሁ በኢየሱስ ስም። በውስጣችሁ ይንቀሳቀስ፣ ክብር ይንቀሳቀስ። ድምፅ ስሙ፣ በሌሊት ስሙ፣ በቀን ተናገሩ። የፈውስ ስጦታ የተሰጣችሁ እጃችሁ በሳት ይሞላ፣ አንደበታችሁ በሳት ይሞላ። አይታችሁ እወቁ። መንፈስ ቅዱስ መገለጥ በእናንተ ላይ ይሁን። ኮምፕሌን የምታበዙ ኮምፕሌናችሁን ቀበርኩት በኢየሱስ ክርስቶስ። Hey, get up. Don't complain. Be thankful. Serve the Lord in Jesus name. ኮምፕሌን የምታበዙ
ስጦታችሁን አንቆ የያዘን እሾህ ያለው የብዙ ሰዎች complain in Jesus name we burn it እናቃጥለዋለን። በመንፈስ ከኔ ጋር ናችሁ? ጫሯ ክብሪት አፋችሁን ጌታ ይጠቀማል። የኮምፕሌን መንፈስ ይቃጠል። ኮምፕሌን እኔ ላይ፣ ኮምፕሌን አስፍሽ ላይ፣ ኮምፕሌን ሽማግሌዎች ላይ፣ ኮምፕሌን ዲያቆናት ላይ፣ ኮምፕሌን አገልጋዮች ላይ፣ ኮምፕሌን ቤተ ክርስቲያን ላይ ቀበረው ዛሬ በኢየሱስ ክርስቶስ። ጉለት ያየ መጥቶ ይንገረኝ። anything behind in the name of Jesus ይቀበር። ኢየሱስ ክርስቶስ ጌታ። ሃሌሉያ። እግዚአብሔር ሰራ የምትሉት እልል በሉ፣ አመስግኑት ጌታ። ክብር ለእግዚአብሔር። ክብር እግዚአብሔር ሆይ ክብር ላንተ ይሁን። ኢትዮጵያ ምድራችንን ደግሞ በእጅ አሳልፈን ሰጠን። እናምንሃለን። በጓዳዬ የምጸልየውን ጸሎት ከወንድሞቼ ከምወዳቸው ከእህቶቼ ጋር ደግሞ ጸልያል። አሁንም ደም የሚያፈስ መንፈስ ደሙ ይፍሰስ። አቁም በሉት እስቲ። አቁም በሉት በኢየሱስ ክርስቶስ ስም አቁም። በተለይ በሰሜኑ ሪጅንስ አሁንም ደም ለማፍሰስ ቢሮ ሆናችሁ ወረቀት ላይ ይዛችሁ ሚዲያም ተጠቅማችሁ እናንተ ተሰውራችሁ እየሸሻችሁ እየተደበቃችሁ ልጆች ወጣቶች ደማቸው እንዲፈስ መሳሪያ እያሸከማችሁ ወንድም ከወንድም ጋር እንዲጋደል የምትልኩ አይሳካላችሁ። ይውደቅ ከእጃችሁ። እግዚአብሔር ምድራችንን የሚባርክ ሰዓት ደርሷል። እግዚአብሔር ኢትዮጵያን፣ እግዚአብሔር ክፍለ ሀገሮቿን ሁሉ፣ እግዚአብሔር የትግራይን ሪጅን፣ እግዚአብሔር የአማራን ሪጅን፣ እግዚአብሔር የኦሮሞን ሪጅን፣ እግዚአብሔር ኢትዮጵያን የሚባርክበት ሰዓት ደርሷልና ደም ይቆም። ይህንን የምታደራጁ እግዚአብሔር ይድረስላችሁ። አገልጋዮች ይድረሱላችሁ። የሚገስጿችሁ ይድረስላችሁ። አቁሙ የሚሏችሁ ይድረስላችሁ። እኔ እንደ እግዚአብሔር ሰው ከእግዚአብሔር ሰዎች ጋር ጮኩ። ዛሬ እታበያለሁ ብትሉ፣ አልፋለሁ ብትሉ፣ በዚህ በጉብኝት ዘመን አሁንም ደም መፋሰስ ብትፈልጉ ደማችሁ ይፍሰስ። አቁሙ በኢየሱስ ክርስቶስ። የማትሰሙ ከሆነ በትዕቢት ከሄዳችሁ I speak to you in the name of Jesus። እግዚአብሔር በትዕቢታችሁ ያግኛችሁ። የሕዝብ ደም ከዚህ በኋላ አይፍሰስ። የኢትዮጵያ ደም አይፍሰስ። በኢሞሽን የምናገር እንዳይመስላችሁ። የሚረግሙን ረግማለሁ ያለ እግዚአብሔር ቃሉ እውነት ነው። ኢትዮጵያንና ሕዝቧን አንድም ሪጅን ሳይቀር የሚረግማት የተረገመ ይሆን። የእርግማንን እቅድና እስኬጁል ይዞ የሚወጣ አምላክ ይቅደመው፣ ይንበርከክ። ቢመለስ ይመለስ፣ ካልተመለሰ ግን መሳሪያው አይከናወን። I confuse you in the name of Jesus። ሁሉን አንናገርም። ጌታ ያሳየኝ የከበረ ነገር አለ። ኮንፊውዝድ ሲሆኑ አይቻልም። የሚያዋጉ፣ የሚያጣሉ፣ የሚያባሉ ሲታሰሩ አይቻልም። ሲያዙ አይቻልም። በቁም መንቀሳቀስ ሲያቅታቸው አይቻልም። ተስማምተን እንጸልይ። አይንቀሳቀሱ፣ አይሆንላቸው። በተለይም አሁን ደግሞ በትግራይና በአማራው ሪጅን ላይ የተነሳው ጦር ይፍረስ። ወደ ስፍራቸው ይመለሱ። This is my people. This is our people። የአንድም ሰው ደም አይፍሰስ። ይቁም በኢየሱስ ክርስቶስ። ይህንን የሚቀሰቅሱ ሽባ ሆኖ ይቀመጡ በኢየሱስ ክርስቶስ። አንድ ጊዜ በእልልታ አሜን በሉልኝ። ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን።
በየጓዳችን የምንጮኸው ጩኸት በህብረት እየጮኸን ነው። እግዚአብሔር መልካም ነው። አሜን። we are careful። አሜን። የሰው ያና ይህ የለንም። እኛ ሰው በክርስቶስ አንድ ነው። ምድራችን በተለይ አንድ ነች። ክፉን ግን ለይተን እንመታዋለን። እግዚአብሔር ይባርካችሁ። ትንሽ ጊዜ ወስደናል። እግዚአብሔር ቃል ውስጤን በኃይል ስላነሳሳ እግዚአብሔር እንድጸልይ ውስጤን ስለገፋፋ ነው እንደዚህ በስፋት የጸለይኩት። ቡና ሻይ ካለ እንቋደሳለን፣ ካልሆነም ከመጪ ሳምንት ጀምሮ እንገናኛለን። በጥንቃቄ እግዚአብሔር ይባርካችሁ። የበረከት ቀን ሳምንት ይሆንላችሁ። ሃሌሉያ ሃሌሉያ ሃሌሉያ። ለበዛው ስጦታ እናከብርሃለን፣ ክብርልን ጌታ። አሳዳጃችን ከባህር ሰጥሞ ምድረ በዳችን ባንተ ለምልሞ ከያለንበት ደርሰናል። እኛም ሰው ሆነን ሰውን ማርከናል። ምስጋና 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 ከአእምሯችን በላይ ለሆነ ውለታ ቆጥረን እስከማንዘልቅ ለበዛው ስጦታ እናከብርሃለን፣ ክብርልን ጌታ። ምስጋና 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 ሃሌሉያ ምስጋና ከአእምሯችን በላይ ለሆነ ውለታ ቆጥረን እስከማንዘልቅ ለበዛው ስጦታ አሜን እናከብርሃለን፣ ክብርልን ጌታ። አሳዳጃችን ከባህር ሰጥሞ ምድረ በዳችን ባንተ ለምልሞ ከያለንበት ተሰብስበናል። እኛም ሰው ሆነን ሰውን ማርከናል። ሃሌሉያ አሜን። ሃሌሉያ ሃሌሉያ እናከብርሃለን፣ ክብርልን ጌታ። እናከብርሃለን፣ ክብርልን ጌታ። እናነግሥሃለን፣ ንገሥልን ጌታ። እንሰግድልሃለን፣ ክብርልን ጌታ። እንወድሃለን፣ ንገሥልን ጌታ።